መደበኛ ኬብል ኒውስ ኔትወርኮች እነ CNN እነ BBC ወዘተ ከቶም ወሬ ብለው ያላነሱትና ያልዘገቡት ሆኖ አለፈ። ከ400 ሚሊዮን አሜሪካውያን ውስጥ ከግማሽ በላይ የሚሆኑት ወይም በአሃዝ 56 በመቶዎቹ ባለፈው ዳር ወር በተካሄደ የሕዝብ አስተያየት መመዘኛ ከመሬት ውጭ ከሌላው የህዋ ዓለም የመጡት ጠጉረ ልውጦች የተቆረቆርንበትን ቅዱሳን መጻሕፍት መሠረትም ሆነ መነሻ መድረሻ ሊያናውጡ የሚችሉ ባዕዳን ፍጥረቶች አሉ። ይህንንም ፕሬዝደንቶች ያውቃሉ ብለው ያምናሉ። እንዳይናገሩ የሸበባቸው ጥብቅ ምስጢር ዱዳ አድርጓቸው ነው እንጂ ብለው ያምናሉ። የአሜሪካ ፕሬዝደንቶች ስለዚህ ዕውቀት እንዳላቸው ሲያስረግጡ እነሆ ባለፈው ቅዳሜ በአሜሪካ ታሪክ ዘሩ እዚህ ከጎረቤት ኬንያ ሉኦ ጎሳ የሚመዘዝና በነጭ አሜሪካዊት ማኅፀን የተጸነሰና ዋይት ሃውስን ለመላው ጥቁር ሕዝብ የማረከ ለመጀመሪያ ጊዜ አንጎሉ የዳበረ አንደበቱ የሰላና ዕውቀቱ የጠለቀ በፈረንጅ ከ2009 እስከ 2017 በኢትዮጵያ ከ2001 እስከ 2009 44ኛው የአሜሪካ ፕሬዝደንት ሆኖ የመራ የ65 ዓመት የጠና ጎልማሳ ባራክ ሁሴን ኦባማ ከሱ በፊትም ሆነ ከሱ በኋላ የትኛውም የአሜሪካ ፕሬዝደንት ያላደረገውን ምዕተ ዓመታዊ ዜና ሰበረ። ብቻችንን አይደለንም፣ ደባሎች አሉብን ብለዋል። ይሁንና ይህን መሬትና ሰማይ የሚያደበላልቅ አደገኛ እውነት የሰበሩ የመጀመሪያው ባለሥልጣን ወሬ ነጋሪ ሆነው እስከ ወዲያኛው በታሪክ ምኵራብ ላይ እየቀለሙ ያሉት ባራክ ኦባማ ይህንን እውነት ለመቀልበስና አድጦኝ ነው ሊሉ ወደ ማይክራፎን ተመልሰዋል። ልፉ ቢላቸው የኢንተርኔት ጋዜጠኛው አነጋገርና አጠያየቅ እንደነዚህ ቡዳ እንደበላቸው የሚለፈልፉ የቶክ ፉትቦል ቀባጣሪዎች ዘይቤ ጥድፍ ስላለብኝ እኔም እንደሱ ጥድፍ እያልኩ ለመመለስ ብዬ ሳልመረምር ሳላወጣና ሳላወርድ ካፌ አመለጠኝ። በጭራሽ እውነት አይደለም እያሉ ነው። እኔ እኮ አሉ ተላላው ባራክ ኦባማ እውነቱን የጨበጠው የሰው ልጅ ቢሞት እንኳ ሊተው የማይችለውን መገለጥ ለማስተባበል በከንቱ ደከሙ። እኔ እኮ ስታቲስቲካዊ አስተሳሰብ ተመርኩዤ ነው የቀላመድኩት ብለዋል። በስታቲስቲክስ ደረጃ ስናየው የህዋው ዓለም ጠፈር ከእስከ የለሽ የትየለሌ ሰፊ በመሆኑ የተነሣ ሕይወትማ እዛም መኖር አለበት ለማለት ነው ብለዋል በኢንስታግራም ገጻቸው። ነገር ግን አሉ ሲቀጥሉ ድከሙ ያላቸው ኦባማ ነገር ግን በየኮከቦቻቸው የዑደት ሥርዓት ውስጥ የሚሾሩ ዓለማት እርስ በርሳቸው በመካከላቸው ያለው ርቀት እጅግ ግዙፍ ከመሆኑ የተነሣ ከእኛ ውጪ በሆኑ ባዕዳን እዚህ መሬት ላይ የመጎብኘታችን ዕድል ዝቅተኛ ነው። እኔም በፕሬዝደንትነት ጊዜ የሌላ ዓለማት ፍጡርን ከእኛ ጋር ግንኙነት ስለ መፍጠራቸው ምንም ማስረጃ አላየውም፣ አላገኘውም። ስለ እውነት ሪሊ ብለዋል ባራክ ኦባማ። ኦባማ አብዮታዊን እውነት ባድሃሪ ይቅርታ ጠያቂነት ከንቱ ሊያደርጉት እየጣሩ ነው። የማይመስል ነገር ለሚስት አትንገር አሉ። እኔም አውቀው አሉ ኦባማ ሲቀጥሉ እዚህ መሬት ላይ ሕይወት መኖሩን ነው እና እዚህ መሬት ላይ ያለውን ሕይወት በአግባቡ እንዳልያዝነው ነው ብለዋል። ኦባማ ትንፋሻቸውን በከንቱ እያባከኑ ነው። አዋዜና አድማጮቹ ከእውነቱ ጋር ቢሞቱ ይመርጣሉ። የማይቀለበስ ውሸት፣ የማይቀለበስ እውነት። እኛ ሰዎች ብቻችንን አይደለንም፣ ከሌላ ዓለም የመጡ ፍጡራን ተዳብለውናል ብለዋል ባራክ ሁሴን ኦባማ።
አሁን ጥያቄው ለ47ኛው የአሜሪካ ፕሬዝደንትና የኦባማ ኔሜሲስ ጸር ፕሬዝደንት ዶናልድ ትራምፕ ይድረስልን። ሞት ይሻላል። በኖቤል ሰላም ሽልማት የላቀው መሆኑ ሳያንሰው ምዕተ ዓመታዊውና አብዮታዊ ዜና የሰበረ በመሆን ያስከንዳው እሱ የጀመረውን ፈንጂ እውነት ዘርዝረው በመንገር ሰማይና መሬትን በማደበላለቅ ከባድ አጽፌታ ይስጡ ማለቴ፣ እስቲ እነዛ ፍጡራን በቴሌቪዥን ቀርበው እንዲታዩ ፕሬዝደንታዊ ትእዛዝ ይስጡ ያለ ነገር አይደለም። አይኔ የተርገበገበው ሰሞኑን። ዳንኤል፣ እንዲህ አይነት ነገር ነው የሰማነው። በጣም የሚገርም ነው ዓለም። አሁን እንግዲህ ኦባማ ባዕዳን ፍጡራን የመኖራቸው ነገር የእውነት እንደሆኑ ሲናገሩና ነገር ግን ደግሞ አላየዋቸውም ማለታቸው መልሶ የነዚህን ባዕዳን ፍጡራን የመኖራቸውን ነገር የሚያጠራጥርና ግራ የሚያጋባ አይሆንም ወይ? አንተ እንዴት አየኸው ዓለም የኦባማን ንግግር? እኔ እንዳየሁት እኔ ብቻ ሳልሆን ይሄ ጥቁር ነጭ አዋቂ አላዋቂ አይልም። በደመ ነፍስ ደረጃ ሁላችንም አንድ ነን። ይሄ ያፈተለከ እውነት ነው ዳንኤል። ምክንያቱም የአሜሪካ ፕሬዚደንቶች አንደኛ በፍጥነት ነው የሚያረጁት። አይታቸው ከሆነ ዋይት ሃውስ ሲገቡ ጌታውን የገደለ በቅሎ መስለው ነው የሚገቡት እና ከዋይት ሃውስ ሲወጡ ደግሞ ክንፉን የተመታ አሞራ መስለው ነው የሚወጡት። እና ብዙ ጊዜ የሚገርበኝ ነገር ነው ለእኔ። ምክንያቱም ዋይት ሃውስ የምድራችን ሮም እኮ ነች። ዋይት ሃውስ የዓለም ገዢዎች እኮ ናቸው። ከመሬት በታች የዓለም ገዢዎች ናቸው። እዚህ ቦታ ላይ ተድላና ምቾቱ፣ እንክብካቤው የምድራችን የመጀመሪያው ሰው እኮ ነው። ስለዚህ ወደዚህ ዋይት ሃውስ የገባ ሰው ከዋይት ሃውስ ሲወጣ እሸት መስሎ ወደ ልጅነት ተከልሶ የሰው ልጅ ሁሉ ምኞት የሆነውን እንደ ፀሐይና ጨረቃ ተነጥሎ የመታወቅ እና የከፍታ መለኪያ ብርቅና ድንቅ የመሆኛው ቦታ ላይ የቆመ አንዳንድ ጊዜ ሚስጥሩን ያወቀ ሚስጥሩ የጠለቀ የምትለው ቦታ ላይ ሰው እንዴት መሆን ያለበት? ባራክ ሁሴን ኦባማ ወደ ዋይት ሃውስ ሲገቡ ሁላችንም እናስታውሳለን። ዕድሜያቸው የ30ዎቹ አጋማሽ ላይ ያሉ ነበር የሚመስሉት። ስለ እውነት የአይን ማረፊያ ኮበሌ ነበሩ። ከዋይት ሃውስ ሲወጡ ባራክ ሁሴን ኦባማ ሽማግሌ ነበሩ። ጆ ባይደን መናገር ተስኗቸው፣ ራሳቸው እኚህ ዶናልድ ትራምፕ እንደወትሯቸው አይደሉም። ክሊንተኖች ያልክ ወደ ኋላ ትሄድ ትችላል። ምንድን ነው እሱ እዚህ የሰው ሁሉ መቋመጫ የሆነ ቦታ ላይ ሲቆሙ ፈጥነው የሚያረጁት ፈጥነው የሚያጎነብሱት ለሚለው በእውነት ነው የምነግርህ። እነዚህ ሰዎች ከምድር ያልሆነ ሰው አይተዋል። ይህ ነው እኔ የተረዳሁት። ለኦባማ ፈጣን አስገራሚ እርጅና ምክንያቱ ይሄ ይመስለኛል። ቅዳሜ ዕለት በይፋ ያመኑት ከምድር ውጭ የሆኑ ፍጡራን አሉ። ኢስራኤል ነው ያሉት፣ የእውነት ነው ያሉት። አየህ፣ በእሳቸው ቦታ ሆነ ከምድር ያልሆነ የሌላ ዓለም ሰው ምን ማለት ነው? በዛው አፍታ በዛው ደቂቃ ሐር የመሰለ ጥቁር ጠጉርህ በቅጽበት በነጭ ሽበል ሊወረር ይችላል። እነሱ ያዩትን እኛ አላየንም ዳንኤል። እና ባራክ ሁሴን ኦባማ ይሄን አድርገዋል። ለእኔ ያቀረብክልኝ ጥያቄ ሳይኮሎጂካሊ ምን እንዳደረጉ ልንገርህ። ነፍሳችን አይችልም እንዲህ አይነት ምስጢር፣ እንዲህ አይነት አብዮታዊ ምስጢር፣ እንዲህ አይነት ሰማይና ምድርን ሊደበላልቅ የሚችል ምስጢር፣ እንዲህ አይነት ነገር ይዘህ ሳተነፍሰው ወደ መቃብር መግባት እኔ በበኩሌ አልችልም። ፕሮባብሊ እንዳይገላቸው ምስጢሩ ካላወጡት ምናልባት እንደው ለሚስቶቻቸው እንደው ለልጆቻቸው አይዶን ነው ብቻ በሆነ መንገድ አስምለው አስገዝተው ይህን ያደረክ ቀን ሞታለሁ ብለው የነገሩት ሰው ከሌለ በስተቀረ አንዳንድ ጊዜ ምስጢርን መያዝ ሰውነትን የሚቀዳድር ነገር ነው ዳንኤል። ሁለተኛ፣ በቢሊዮኖች መካከል
በ8 ቢሊዮኖች መካከል እውነቱን ያየ ሰው ሆነህ ነገር ግን ያንን መናገር ሳትችል እና ነገር ግን አንድ ቀን ጥብቅ ሚስጥር መሆኑ ይቀርና ሊነገር ይችላል። ማን የሚናገረው ያንን? ማን እድለኛ ነው? ምናልባት ኦባማ ያንን ነገር ነው ያደረጉት። ዳንኤል የከሳቸው በፊት የነበሩ ከሳቸው በኋላ የሚመጡ የአሜሪካ ፕሬዝደንቶች ያላደረጉትን እንደምንም ጥርሳቸውን ነክሰው የያዙትን ምስጢር ነገር ግን ይሄንን ምስጢር በመናገር ዘላለማዊ የምድር ሰው እንጃ የመሆን ጉጉታቸውንና ግፊታቸውን ሁሉ ተቋቁመው ወደ ቦምብ ሆዳቸው ውስጥ ውጠው ፊውዙ የተነቀለ ቦምብ ውጠው እንዳይፈነዳ ሆዳቸውን ጨምቀው እንዲያዙ የሞቱ ፕሬዚደንት ወይም በቁማቸው የሞቱ ማለትም ትችላለህ። ራሳቸው ባራክ ሁሴን ኦባማ ጨምሮ ማለት ነው። እና ኦባማ ያደረጉት ነገር በቃ ያንን ነገር አደረጉት። ዳኒ ያንን ነገር አደረጉት። በቃ ያንን ቦታ ያዙ። ማንም ይሄ 100 ዓመታዊ ዜና ነው። ይሄ የሚሊኒየም ዜና ነው። ይሄ የሻል የ10 ሺህ የ100 ሺህ በሰው ልጅ ታሪክ ውስጥ ሌላ መጀመር ነው። ሌላ ኦሪት ዘፍጥረት ነው። ሌላ ሙሴ በጣም ቢገርም ነው። ስለዚህ 100% እውነት ነው ብዬ ነው የማምነው። 100% እውነት ነው። ባራክ ሁሴን ኦባማ በጣም ረቂቅ በሆነ መንገድ አስገራሚ በሆነ ድፍረት ወይም መዘዙ ምን ሊሆን በማይተነበይ ሁኔታ አምቀው የያዙትንና አምቀው እንዲሞቱ የተጠበቁትን ምስጢር አፈንድተዋል። አሁን ጅኒውን ወደ ጠርሙሱ ለመመለስ ከዚህ በኋላ መጽሐፍ ሁሉ ሊጽፉ ይችላሉ። አየህ፣ የምድር ጉዳይ ሰለቸኝ ብለው ወደዚህ ወደ ኢትዮጵያ ገዳም መጥተው መቁጠሪያ ይዘው ከዚህ ዓለም ሊያገሉ ይችላሉ። ምንም ነገር ቢያደርጉ አንድ ነገር ግን አይቀየርም። ባራክ ኦባማ 100 ዓመታዊ ወሬ ነግረውናል። ብቻችንን አይደለንም። ሌሎች ከምድር ያሉን ፍጡራኖች አሉ። ዓለም ኦባማ የእነዚህን ባዕዳን ፍጡራን ያለምንም ማረጋገጫ ወይም ማስረጃ እንዳሉ ከተናገሩ በኋላ መልሰው ደግሞ ለማስተባበል ያደረጉት ነገር ምንድን ነው ለማለት የፈለጉት? የዓለምን ሕዝብ ግራ ለማጋባት ነው ወይንስ እውነታውን እንዳይናገሩ የሆነ አካል ድምፃቸውን አፍኗቸውስ ሊሆን ይችላል ወይ? እየታወቀ እኮ ነው። የአሜሪካ ፕሬዝደንቶች ወይም በአሜሪካ ፖለቲካ ውስጥ የዚህ ምድር ዋነኞቹ ፈላጭ ቆራጮች ናቸው እኮ። አይደለም እንዴ? አሁን የምንኖርባት ምድር ሕይወት ቢያንስ ላለፉት 8-10 ዓመታት በአሜሪካኖች ነው የተሰመነው። እነሱ ናቸው እኮ ሼፕ የሚያደርጉት። እዚህ ውስጥ ብዙ ሴራ አለ። እውነትና ውሸት የሚባል ነገር የለም። እነሱ ይህንን ዓለም የሚቀርጹ እነዚህ ቄሳራውያን ናቸው እኮ። ስለዚህ እያንዳንዱ ይህንን ዓለም በዚህ አሁን በምታውቀው መልኩ ይዘውት ለመምጣት የሆኑ የተደረጉ በሚሊዮኖች የሚቆጠሩ ጥብቅ ሚስጥሮች አሉ እና ኤሪያ የተለያዩ ይህንን እንግዲህ አንዴ ከገባንበት የአድማጮቻችንን ፍላጎት አይተን አንዳንድ ነገሮች ልናነሳ እንችላለን። ለምሳሌ ዶናልድ ትራምፕ ወደ ስልጣን ሲመጡ ይህን ይፋ አረገዋለሁ ብለዋል። ይፋ አረጋለሁ ብለው መጥቶ ይፋ አያረጉትም። እኔኛ በክሊንቶኖችም ሳይሉ አይቀሩም። ስለዚህ ያልተገለጡ ቀናቸውን የሚጠብቁ ዲክላሲፋይድ ለመሆን አሁን ቢነገሩ ምንም አይደል የሚባሉበትን ሰዓት የሚጠብቁ ብዙ እውነቶች አሉ። ነገር ግን በዚህ መጠን የለም። ብቻችንን አይደለንም ዳንኤል። ስለዚህ በሰፊ ብዙ የተጻፈበት ብዙ የስለላ ሰዎችን በግላቸው እየወጡ አሁን እንደዚህ ነው ብለው በፎቶግራፍም እያስደገፉ ብዙ ነገር ያሉበት ነው። ነገር ግን ይሄ እውነት የማይስተባበል መሆኑን ለመናገር the most and the only authoritative body or person
የአሜሪካ ፕሬዚደንት ነው። እነሆ ከአሜሪካ ፕሬዚደንቶች መሃል 44ኛው ፕሬዚደንት፣ በአሜሪካ ፕሬዚደንታዊ ታሪክ የመጀመሪያው ጥቁር አሜሪካዊ ፕሬዚደንት ባራክ ሁሴን ኦባማ ነግሮናል። ከምድር ውጭ የሆኑ ባዕዳን ፍጡራን አሉ ወይ? የእውነት ነው ወይ? ዛሬል የእውነት ናቸው ብለዋል ባራክ ሁሴን ኦባማ። አሁን ጥድፍ ስላለብኝ ለማመዛዘን ሳልችል የእሱን ቴምፖ ተከትዬ በመመለስ ሂደት ውስጥ ሳላስብ፣ ሳላመዛዘን፣ ሳላውጣ፣ ሳላወርድ አመለጠኝ የምትለው ነገር የለም። እውነት ያልሆነ ብለው ነው ለማስተባበል እየሞከሩ ያሉት። መጨረሻ ላይ ሲረቱ ምንድን ነው ያሉት? እኔ እንግዲህ ሕይወት መኖሩን የማውቀው እዚህ መሬት ላይ ነው፣ እሱንም በወጉ እንዳልያዝነው ነው። ምክንያቱም በጦርነት ያልቃል የሰው ልጅ፣ በረሃብ ያልቃል፣ በግፍ በደል ብዙ ነገር ይደርስበታል። ይህንን ዓለም የሞላ 8 ቢሊዮን በላይ ሕዝብ ሕያው ፍጡር ይፍለከለካል። አብዛኛው ከድህነት ወለል በታች የሚኖር ነው እና በዚህ መንገድ ሊያቀርቡ ነው የሞከሩት። ነገር ግን የማይሸፈን የማይቀለበስ የማይስተባበል በስም የተነሳ ከዚህ በኋላ የዓለም እውነቶች እየተተረተሩ ሰማይና ምድርን የሚያሰላስሉ ክስተቶች፣ እውነታዎች እየተገለጡ ነው የሚሉት። ባራክ ሁሴን ኦባማ ኒውክሌራዊ ቦምቡን ያፈነዱት እሳቸው በከፈቱት ቀዳዳ የሚመጣውን ነገር አናውቅም። ይሄው ነው። ዶናልድ ትራምፕ ብዙ ነገር መጠበቅ እንችላለን። አይ ቲንክ አንዳንድ ጊዜ ይሄ ቴክኖሎጂ እንደው የዓለምን ነገር ስትመለከተው ምናልባት ከመጨረሻ እውነት ጋር የምንጋፈጥበት የሆነ ሁኔታ የመጣ ነው የሚመስለው። ዳንኤል፣ ከሰው ሌላ ፍጡራን አሉ፣ ምናልባትም ከሰው የላቁ። ዓለም፣ ለትንታኔው በጣም አመሰግናለሁ።